ዛሬ ደግሞ ከኔ ጋር ደቀ መዝሙርና የእግዚአብሔር ጸጋ በሚል ሐሳብ አጭር ማረክ ከፈለጋችሁ ደግሞ የጸጋው በረከቶች በሚል ሐሳብ በአንድነት እግዚአብሔር በልቤ ያስቀመጠውን ቃል እንከፋፈላለን። ተነስተን የእግዚአብሔርን ቃል በአንድነት ብናነብ ደስ ይለኛል። ለቃሉ ክብር የእግዚአብሔር ስም የተባረከ ይሁን። የማካፈላችሁ ቃል የሚገኘው ከቲቶ መጽሐፍ ወይም ጳውሎስ ለቲቶ ከጻፈለት መጽሐፍ ምዕራፍ 2 ከቁጥር 11 ጀምሮ ነው። እንደዚህ ብሎ ይናገራል። ድነት የሚገኝበት የእግዚአብሔር ጸጋ ለሰዎች ሁሉ ተገልጧልና። አዲሱን ትርጉም ስለማነብ ነው የምታውቁት ስለሆነ ምንድነው የሚያነበው እንዳትሉ፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና የሚለውን ሐሳብ ነው እዚህ ጋር እንደዚህ የሚናገረው። ከዛ ይህም ጸጋ በኃጢአት መኖርንና ዓለማዊ ምኞትን ክደን በአሁኑ ዘመን ራሳችንን በመግዛትና በጽድቅ በእውነተኛ መንፈሳዊ ሕይወት እንድንኖር ያስተምረናል። ይህም የተባረከ ተስፋችን የሆነውን የታላቁን የአምላካችንንና የአዳኛችንን የኢየሱስ ክርስቶስን ክብር መገለጥ በመጠባበቅ ነው። እርሱም ከክፋት ሊቤዠን መልካም የሆነውን ለማድረግ የሚተጋውን የእርሱ የሆነውን ሕዝብ ለራሱ ያነጻ ዘንድ ራሱን ስለኛ ሰጥቷል። እንግዲህ ልታስተምር የሚገባህ እነዚህን ነው። በሙሉ ስልጣን ምከር፣ ገስጽም፣ ማንም አይናቅህ። የእግዚአብሔር ስም የተባረከ ይሁን። እንጸልይ። ቸር አባት እግዚአብሔር ሆይ ስምህ ከዘላለም እስከ ዘላለም የተባረከ ይሁን። አንዳች ነገር የእኛ ነገር በሌለበት ባንተ ዘላለማዊ ፍቅር የተወደድን እግዚአብሔር ሆይ እንደሆነን እናውቅ ዘንድ ጸጋ ከመጠን በላይ በሕይወታችን ስለበዛ ስም የተባረከ ይሁን። በአዳም ኃጢአት ምክንያት ከተበከለው ዓለም የላቀ ሁሉን የሚያነጻ የጸጋ ክብር በሕይወታችን በዓለም ሁሉ ላይ ስለተገለጠ ስምን እጅግ አድርገን እንባርካለን። እግዚአብሔር የዘላለም አምላክ ሆይ በሕይወታችን ሁሉ የዳንበት የምንኖርበት የሚመጣውን መሲህ የምንጠባበቅበት እንደዚህ በሁሉ የሕይወታችን መንገዶች ሁሉ የሚረዳ ጸጋ ስለተሰጠን ከእኛ ጋርም ስላለ በጌታ በኢየሱስ ስም እናከብርሃለን። ዛሬም እንደገና ደግሞ እንደ አንድ ቤተሰብ በአንድ አባት ጥላ ስር ደግሞም በአንድነት በአንድ ሎካል ቸርች ስር ተገናኝተን ደግሞ እውነተኛ የሆነውን ቃልህን እንደዚህ እንድንነጋገር ይህንን ማለዳ በሕይወታችን የጨመርክ ጌታ ስም የተባረከ ይሁን። ጨምረን እንድናውቅህ እንጂ ጨምሮ ዓለም በእኛ ላይ እንዳይነክስብን የቃልህን መገለጥ እያበራህልን ሁሉን የምናሸንፍበትን ጸጋ እየጨመርክልን ብዙዎች እየተሸነፉ በሚወድቁበት ዓለምና ዘመን እግዚአብሔር ሆይ ማሸነፋችን ጽኑ ይሆን ዘንድ አንድ ጊዜ በትንሣኤው ጉልበት አሸናፊ የሚል ማህተም በእኛ ላይ ስለታተመ ስም የተባረከ ይሁን። እግዚአብሔር ሆይ ምንም ማሸነፍ የማንችላቸውን ነገሮች ቀድመ ስላሸነፍክልን እናከብርሃለን። ምንጋጠማቸው አዳዲስ ግጥሚያዎቻችን ግር ሊሉን ቢችሉም ነገር ግን መጨረሻ በእኛ አሸናፊነት የሚጠናቀቅበት የጸጋ ጉልበት ከኛ ጋር ስላለ እናከብርሃለን። እንደውም በደከምንና አቅም ባጣን ጊዜ በዛ ጊዜ ይባስ ኃይለኛ የሚያደርገን እንደውም በድካማችን እንኳን እንድንመካ የሚያደርገን ጸጋ እግዚአብሔር ሆይ በመካከላችን ስለፈሰሰ እናከብርሃለን። ቀርቶ ያለውን ጊዜ ባርክልን። የቃልህንም ደግሞ ደጅ ለኔ እንድትከፍት ልናገር እንደተገባኝ በድፍረት እናገር ዘንድ እንድትረዳኝ በኢየሱስ ስም ጸልያለሁ። ስለ ሁሉ ስም ይባረክ። በኢየሱስ ስም ጸለይን። ሃሌሉያ። በሕይወታችን እጅግ በጣም ከሚያስደንቁ እና ከሚያስገርሙ ደግሞም በዛው መጠን ደግሞ ኮንትሮቨርሻል ከሆኑ አንዳንድ ሰዎች ወደዛ ጥግ ወስደው የወደዱትን ማድረግ እንደሚችሉ በጸጋ ምክንያት የሚናገሩበት፣ አንዳንዶች ደግሞ ከድሮ ከሪሊጂየስነት መንፈስ የተነሳ የድሮን ነገር እያሰቡ ጸጋን እየጣሉ በሆነ ስራ መጽደቅ የሚፈልጉበት ሁለት ኤክስትሪም በሞላበት በዚህ ጊዜ መጽሐፍ ቅዱሳችን ከ2000 ዓመት በፊት ይሄንን ሁሉ ባላንስ አድርጎ የጠበቀ እውነተኛ ባላንስ የሆነ ነገር ጽፎልናል። አንድ ደቀ መዝሙር
ስለ እግዚአብሔር ጸጋ ምንነት በሚገባ ካላወቀ እንደሚገባ የእግዚአብሔርን ጸጋ ሊጠቀምበት ሊኖርበት ኃይል ያገኝበት ከዛም ድል ነሺ ሊሆንበት አይችልም። ሁሉ ጊዜ በህይወታችን የእግዚአብሔርን ጸጋ እንደሚገባ ባወቀንና አክብረነው በተጠቀምንበት ልክ የኛ አሸናፊነት ለዘላለም ጽኑ እንደሆነ ይኖራል። ታዲያ በዚህ ስፍራ ላይ ጳውሎስ ለቲቶ ሲጽፍለት በመጀመሪያ ጳውሎስ የተናገራቸው ብዙ ነገሮች አሉ። እነሱን ነገሮች በመናገር ጀመራለሁ። ነገር ግን ስለ ቲቶ ትንሽ ነገር ልበላችሁ ያንን ከማለቴ በፊት የቲቶ መጽሐፍ 3 ምዕራፍ ያላት ትንሽ ከሚባሉ አጫጭር ጽሁፎች መካከል አንደኛው ነች። ከጳውሎስ አጫጭር ኤፒስትሎች መካከል ከፊልሞና ቀጥሎ አይ ቲንክ አንደኛው ነው። እዚህ ጋር 3 ምዕራፍ ነው ያለው። አንድ ገጽ ላይ በድሮ መጽሐፍ ቅዱስ 194 እና 195 ገጽ ላይ ብቻ የምታገኙት አንድ አጭር በ3 ምዕራፍ የተከፈለች መጽሐፍ ነች። ታዲያ ቲቶ አማኝ የሆነ ቢሆንም ነገር ግን ከአይሁድ ያልሆነ የግሪክ ሰው የነበረ የግሪክ ሰው በእናቱም በአባቱም የነበረ ከመሆኑ የተነሳ የግድ አይሁዶች ስለመገረዝ ሲከራከሩ እንዲገረዝ ያላስገደዱት ሰው ነው። ነገር ግን ከጢሞቴዎስ ይለያል። ጢሞቴዎስ ግን በእናቱና በአባቱ የግሪካዊና አይሁዳዊ እንደሆነ እናውቃለን። ከዚህ የተነሳ ከሚመጣ ተቃውሞ የተነሳ ጳውሎስ ራሱ እንዲገረዝ እንዳደረገው ጢሞቴዎስን መጽሐፍ ቅዱሳችን ይነግረናል። ይሄ ሰው ግሪካዊ ሆኖ አማኝ ከመሆኑ ባሻገር ከጳውሎስ ጋር የመጀመሪያው ጉባኤ የተባለው በሐዋርያት ሥራ ምዕራፍ 15 ላይ የምናገኘው ጳውሎስና በርናባስን አሕዛብ የሆኑትን ሊሰብኩ ሲሄዱ ብዙዎች አማኞች ነን የሚሉ አይሁዶች ባስቸገሯቸው ጊዜ አማድ ወደ ሆኑት ወደ ጴጥሮስ ዮሐንስና ከዛ ደግሞ ያዕቆብ ጋር ተመልሰው ወደ ኢየሩሳሌም እንደመጡና ትክክለኛ ሰባኪዎች ናቸው የሚል ደብዳቤ ይዘው እንደገና ደግሞ በሁለተኛው የወንጌል ደግሞ ዙር ዓለምን መዞር እንደቀጠሉ እንመለከታለን። ከእርሱ ጋርም ገና ሐሳቡን ሲጀምር ራሱ ገላትያ ላይ ከዚያ በኋላ ከ14 ዓመት በኋላ ከበርናባስ ጋር ቲቶን ይዤ ይላል። ቲቶ አብሮት የሚዞር ልዩ መልእክተኛ እንደሆነ እንመለከታለን። መጽሐፉን ስንመለከት ደግሞ ጳውሎስ ቀርቴስ በተባለች ደሴት ላይ ተመስርታ ለነበረች ቤተክርስቲያን የእርሱ ወኪል አድርጎ እንዳስቀመጠውና በዛ ስፍራም ደግሞ ያለችን ቤተክርስቲያን ያስተዳድር እንደነበረ እንመለከታለን። መጽሐፎቹን ስንመለከት ምዕራፍ 1 ላይ ጳውሎስ መልእክቱን የተናገረበት የቲቶን ኃላፊነት እንደሚገባ የገለጠበት ከዛ ደግሞ ሽማግሌዎችና ቤተክርስቲያን መሪዎች ሲሾሙ በምን አይነት ክራይቴሪያ መሾም እንዳለበት የተናገረበትና የሐሰተኛ መሪዎችን ደግሞ ወይም ደግሞ የሐሰተኛ አስተማሪዎችን ንጽጽር ያደረገበት ሲሆን ምዕራፍ 1 ላይ ምዕራፍ 2 ስለምናገር ምዕራፍ 3 ግን በጎ በማድረግ ስለመትጋት ከ1 እስከ 8 ከክርክር ስለመራቅ ከ9 እስከ 11 እና የመጨረሻ ምክር ከ12 እስከ 15 እንደተናገረ እንመለከታለን። የጸጋው በረከቶች ብዬ ስናገር በመጀመሪያ ስለ ቲቶ ደግሞ አገልግሎት በመጀመሪያ 2:11 ላይ ከመድረሴ በፊት ምንድነው ቲቶ? አንዳንድ ጊዜ መጽሐፎችን ስናጠና ለምን ተጻፈ፣ ለማን ተጻፈ፣ በምን አይነት ደግሞ መንገድ ነው የተጻፈው የሚለውን ስናይ እውነተኛውንና ዋነኛው የመልእክቱን ዓላማ እናገኘዋለን። ታዲያ ቲቶ ይህንን መጽሐፍ ሲጽፍ ምን ብሎ ነግሮታል? 1:5 ላይ ገና ሲጀምር የቀረውን እዛ ጋር የተመሰረተች ቤተክርስቲያን አለች በቀርቴስ የተመሰረተችዋን ቤተክርስቲያን የቀረውን እንድታደራጅ ኦርጋናይዝ እንዲያደርግ ከዛ ደግሞ ሽማግሌዎችን ደግሞ እንድትሾም ምዕራፍ 1 ቁጥር 5 ላይ እነዚህን ሁለት ቃሎች ታገኛላችሁ እንድትሾም ነው ብሎ ከነገረው በኋላ ከዛ ግን ዋነኛ የመጽሐፉ ዓላማ የሆነውን ነገር ይናገራል። ከእውነት ፈቀቅ የሚሉትን በብርቱ እንድትወቅስ። ዛሬ ስለ ጸጋ ስናገር ከእውነት ፈቀቅ ያሉ ከ2000 ዓመት በፊት እንደነበሩ አሁንም ከጸጋው እውነት ከእውነት ፈቀቅ ያሉ ሰዎች ስላሉ ዛሬ ደግሞ ከ2000 ዓመት በፊት መዝዣ አምጥቼ ስለ ጸጋው ልናገር ተገድጃለሁ። የእግዚአብሔር ስም የተባረከ ይሁን። በብርቱ እንድትወቅሳቸው፣ ሪቪውክ እንድታደርጋቸው፣ እንድትገስጻቸው ነው ይሄንን የምጽፍልህ። ለምን አሉ በቀርቴስ አሉ እንደዚህ አይነት ሰዎች። እነዚህ ሰዎች ቁጥር 10 ላይ ምዕራፍ 1 ላይ አመፀኞችና ከንቱ የሚናገሩ የሚያታልሉ ናቸው። ቁጥር 10 ላይ እንደገና ከተገረዙ ወገን የሆኑ ናቸው። መዳን አለ፣
ነገር ግን መገረዝም ደግሞ ይጠቅማል፣ እንጨምርበት፣ መገረዝም አስፈላጊ ነው፣ ካልተገረዝን አንድንም የሚሉ አይሁዳውያኖች ተነስተዋል። ስለዚህ ቁርጡን እንድትናገር ፈልጋለሁ ብሎ ነው ስለ ጸጋ መናገር የተገደደው። ስለ ነውረኛ ረብ ወይም ዲስኦነስ ስለሆነ ጌን የማይረባ ነገር የሚያስተምሩ ቤተሰብን እየገቡ የሚከፋፍሉ የሚገለባብጡ ዘወትር ውሸተኞች የሆኑ ክፉ አውሬዎችና ሰነፎች ሆዳሞች እንደሆኑ በተለይ ይህንን ቃል ውሸተኞች፣ እነዚህ የቀርቴስ ሰዎች ውሸተኞች፣ ክፉ አውሬዎች ደግሞ ሰነፍና ሆዳሞች ናቸው ብሎ የተናገረ አንድ ኤፒደሚስ የተባለ ከክርስቶስ ልደት በፊት በ6ኛው ሴንቸሪ የነበረ የታወቀ ፊሎሶፈር የተናገረውን ወስዶ ጠቅሶ አንዳንዶች የነሱ ነቢያትም እንደመሰከሩት የሚለው ይሄንን ሰውዬ ነው። ይሄ ሰውዬ በ6ኛው ክፍለ ዘመን ከክርስቶስ ልደት በፊት የተነሳ ሰው የቀርቴስ ሰዎች ውሸታሞች፣ ክፉ አውሬዎች እና ሰነፍ ሆዳሞች ናቸው ብሎ ተናግሮ እንደነበረ በታሪክም እንመለከታለን። ጳውሎስ ያንን በ64ኛው ዓመተ ምህረት አካባቢ ከክርስቶስ ልደት በኋላ ማለት ነው ለቲቶ ሲጽፍለት ያንን ሰው ከነርሱም አንዳንዶች ነቢያቶች የተናገሩት ይሄኛው ትክክል ነው ብሎ የተናገረው ነገር ደግሞ እውነተኛ ምስክር ነው። ብዙ ጊዜ ይህንን ቃል ለብቻው ነጥለን አውጥተን ይሄም እውነተኛ ምስክር ነው የሚለው ስለ ክርስቶስ መስሎናል። ነገር ግን ይሄ ሰው ስለተናገረው ነገር እውነት ነው፣ በቀርቴስ ያሉ ሰዎች እንደዛ ናቸው ብሎ የተናገረው እንደሆነ እንመለከታለን። ትክክለኛ እምነት የሌላቸውና የአይሁድን ተረት የሚከተሉ ከዛ አእምሮና ሕሊናቸው የረከሰ ሰዎች ናቸው። የሚያጸይፍና የማይታዘዙ ለበጎ ስራ የማይበቁ ናቸው። አንተ ግን ከትክክለኛው ትምህርት ጋር ተስማሚ የሆነውን ነገር አስተምር ብሎ ልክ ያያይዘዋል። ምዕራፍ 1ን ጨርሶ ምዕራፍ 2 ቁጥር 1 ላይ አንተ ግን ከትክክለኛው ትምህርት ጋር ሳውንድ ዶክትሪን ከሆነው ጋር ተስማሚ የሆነውን አፕሮፕሪየት የሆነውን ነገር አስተምር ብሎ ይናገራል። this is ዛሬ የምናገረው ነገር ሳውንድ ዶክትሪን የሆነ ብዙ ሰዎች ወደ ግራም ወደ ቀኝም እየወሰዱት የሚላተሙበትና ግራ የሚጋቡበት ነገር ግን ስፔሲፊካሊ በዚች ከቲቶ ምዕራፍ 2 ከቁጥር 11 እስከ 14 ድረስ ባለችው ስፔሲፊካሊ ጸጋ ምንድነው የሚለውን ትክክለኛ ዶክትሪን ጳውሎስ እንዲናገር አበክሮ ለቲቶ ያሳሰበበት መጽሐፍ ነው። ታዲያ ምዕራፍ 2 ሲጀምር ታዲያ ትክክለኛና ተስማሚ የሆነውን ነገር አስተምር ብሎ በመምከር ይጀምራል። እሱ ሳላለውን ሐሳቤ አልፈዋለሁ። ነገር ግን ሽማግሌዎች ልከኞች፣ ጭምቶች እንዲሆኑ፣ አሮጊቶች አካሄዳቸው ደግሞ ለቅዱስ አገልግሎት የሚገባ የማያሙ እንዲሆኑ፣ ቆነጃጂት ደግሞ ወጣት ሴቶች ማለት ነው የእግዚአብሔር ቃል እንዳይሰደብ ባሎቻቸው ልጆቻቸውን የሚወዱ እንዲሆኑ፣ ደግሞ አንተ ደግሞ የሚቃወም ሰው ስለ ክርስቶስ የሚናገረው የሚቃወምበት ነገር ሲያጣ እንዲያፍር መልካምን በማድረግ በነገር ሁሉ መልካምን በማድረግህ የተፈተነ ማንነትን አሳይ ደግሞ ብሎ ይናገራል። ባሮች ደግሞ ለጌቶቻቸው የተገዙ እንዲሆኑ ብሎ ከተናገረው በኋላ ነው እስከ 10 ይሄን ብሎ 11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ። እስቲ አንድ ላይ እንበል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ። ሃሌሉያ! የእግዚአብሔር ጸጋ እንዴት ደስ ይላል! ይሄን ለመናገር ከመቆም በላይ ደስ የሚል ነገር የለም። ለምን? ሁላችንን በአንድ አባት ጥላ ስር የከተተን፣ ከዘላለም ሞት ወደ ዘላለም ሕይወት ያሻገረን፣ ካሻገረን በኋላ ዝም ያላለን፣ ሁሌ የሚረዳን፣ ከዛ ደግሞ የሚመጣው ዘመን ውስጥ የምንገባበትን የክብር ሕይወት በሚገባ እንድንጠባበቅ የሚረዳ ማን ነው? እስቲ ጸጋ በሉ። ሃሌሉያ! የእግዚአብሔር ስም የተባረከ ይሁን። ታዲያ ጸጋ የማንችለውን ነገር የሚያስችል ነገር ነው። የእግዚአብሔር ስም የተባረከ ይሁን። ጸጋ ምንድነው ካልን ጥቅሞቹን ከመናገሬ በፊት የጸጋው ደግሞ በረከቶች ነው ያልኩት አይደል? በረከቶቹን ከመናገሬ በፊት ጸጋ ራሱ ምንድነው? እንደው በእኔ ትርጉሞች እንሂድና የማንችለውን ነገር የሚያስችል። እስቲ አቅም ያጣችሁበት ነገር ምን አለ ዛሬ በህይወታችሁ? በጣም የተቸገራችሁበት ነገር እግዚአብሔር አምላክ በጸጋው ያስችላችኋል። ጸጋ መለመን ነው የሚያስፈልጋችሁ። በጸጋው የማይቻል ነገር የለም። ጳውሎስ እጅግ አስቸጋሪ የሆነ ነገር ገጠመኝ፣ ለራሴ መውጊያ የሆነ ለምን
እስከ ሶስተኛ ሰማይ ተጠነጥቄ በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ መጎሰሚያ የሆነ ነገር እንደ ችንካር የሚዋጋ ነገር ተሰጠኝ አለ። ነገር ግን እግዚአብሔርን ደጋግሜ ስለምነው ከኔ እንዲወስደው እግዚአብሔር እንግዲህ እንደገና 40 ቀን አድርገው ጾም ጸሎት ወደ 60 አሳድገው ብሎ ከዛ በኋላ ልክ በአንዴ 60ኛው ቀን ላይ ቱር አድርጎ ከኔ ሊወስደው እንደሚገባ ስጠብቅ ስጨርስ ጸሎቴን ጸጋዬ ይበቃል 3 ጊዜ ጾም ጸሎት ይሸምን ጸጋዬ ይበቃል። ለምን ቢባል ከምትታመመው ህመም ያለፈ ከተቸገርከው ችግር ያለፈ ከምትጋፈጠው ቻሌንጅ ያለፈ ሁሉን ነገር የሚያሸንፍ ጸጋ አንተ ጋር አለ። ጸጋዬን ሳልሰጥ ችግሩን በወስደው ሌላ ደግሞ በግራጎን የሚወጋ ነገር ይመጣል። ጸጋ ግን ሁሉ ጊዜ አሸናፊ አድርጎ የሚወጋህን እንዳይወጋ የሚያደርግ የማትችለውን እንድትችል የሚያደርግ ሃሌሉያ ጸጋ አለ አለው። ይበቃል ጸጋዬ። ስለዚህ አለ ታዲያ ጸጋውማ ካለኝ እንደውም በድካሜ ይመካል። ለምን የዛ ጊዜ የደከምኩ ጊዜ የዛ ጊዜ ብርቱ ነኝ ጸጋው ስላለ። የእግዚአብሔር ስም የተባረከ ይሁን። ጸጋ እኛን የማይመጥን ነው። የኛ አቅም አይመጥነውም። የእግዚአብሔር ልክ ነው ጸጋ ማለት። ለምሳሌ ትላልቅ የሆነ ሰዎች ትናንሽ ሰዎችን ያልቻሉት ነገር ሲያደናቀፋቸው የመንደር ልጆች ትላልቅ ይመጡና እንደሚመቱላቸው ጸጋ የሁሉ ታላቅ የሆነ ሰማይና ምድርን የፈጠረ እኛን የሰራ በምድር ላይ የሚኖሩትን ሁሉ ወደ 8 ቢሊዮን ህዝብ እያበላ እያጠጣ የሚያኖረው ጌታ የአጥናፈ ዓለሙ ገዢ ነፃ ስጦታ ማለት ነው። ስለዚህ ይሄ ነፃ ስጦታ እርሱን የሚያክል እርሱን የሚመስል ከእርሱ የተላከ ነፃ ስጦታ። ለምንድን ነው ነፃ ስጦታ የሆነው ጸጋ? ታዲያ መከፈል የማይችል ስለሆነ ነፃ የሆነው ርካይ ስለሆነ ሳይሆን የትኛውም ነገር ሊከፍለው ስለማይችል በቃ በነፃ ውሰዱ። አቅም አይመጥነው ፈጽሞ አይችለውም። ይሄንን ውሰደው በቃ። ኢየሱስ ክርስቶስ ጌታ ነው። አንድ እውነት ልንገራችሁ፣ ጸጋ ባይኖር ማመን ራሱ እንዴት እንደማይቻል። ጸጋ እኮ ነው አይናችንን የከፈተው። አንዳንድ ጊዜ እንዴት ነው በክርስቶስ ማመን ሰው ማይገባው ብላችሁ ታውቃላችሁ? እንደውም እናንተ እንዴት ነው የገባችሁ ነው የሚባለው። በእውነት ነው የምላችሁ። መንፈሳዊ አይናችን ካልተከፈተ እግዚአብሔር በጸጋ ካላበራልን የመዳን ነገር እንዴት ኮምፕሊኬትድ እንደሆነ ገብቶን እኮ ነው። እሑድ ጠዋት ተነስተን ቸርች ጌታ ድኛለሁ የዘላለም ሕይወት አለ የምንለው ጸጋ ነው እኮ። ኢየሱስ ክርስቶስ ጌታ ነው። ኦኬ ሶ አንደኛ ታዲያ ምን አለ? ከበረከቱ አንደኛው ሰዎችን ሁሉ የሚያድን እስቲ የሚያድን በሉ። ጸጋው አድኖናል። ሃሌሉያ። በጣም ጥንቃቄ የሚያስፈልገው ኤክስትሪምሊ ሲሪየስ የሆነ ዶክትሪን ነው ይሄ። አንዳንድ ሰዎች ጸጋውን አንድ ጊዜ ድኛለሁ የወደድኩትን ማድረግ እችላለሁ ብለው ወደ ሌፍት የገሰገሱ አሉ። አንዳንዶች ደግሞ አዎ ጸጋውን ያዳነኝ ግን ደግሞ እኔም መልካም ማድረግ አለብኝ የለብኝም እኮ አይደለም ለመዳን ነው ምላችሁ እመጣበታለሁ። ሁለተኛው ፖይንት እሱ ስለሆነ አለብኝ ብለው በመልካም በማድረጋቸው በመመጽወታቸው የሆነ ነገር በማድረጋቸው ትዝ ይላችኋል። በ1517 ማርቲን ሉተር ካቶሊኩን ገዳም ከጀርመን ፕሮቴስት አድርጎ በወጣበት ጊዜ ከወጣባቸው ፕሮቴስት ካደረገባቸው 2 ሪዝኖች ውስጥ አንደኛው ለሞቱ ወገኖቻችሁ ለሞቱ ቤተሰቦቻችሁ ምጽዋትን ብትመጸውቱ የሞቱ ወገኖቻችሁ ቤተሰቦቻችሁ ከሲኦል ወደ መንግስተ ሰማያት ስፕሪንግ ያደርጋሉ ተብለው ነበር። ቅቡል ሆኖ ለ15 ክፍለ ዘመን በካቶሊኳ ቤተክርስቲያን የሚኖር ነገር ነበር። በጣም በሚገርም አይነት ሁኔታ እንደውም ስፔሲፊክ የሆነ ሴይንግ አለው። when the coin clicks the life springs ብለው ይናገራሉ። when the coin clicks in the basket ስታስገቡት your beloved one's life will spring to heaven። እግዚአብሔር ይገስጸው። የጸጋ ከዚህ በላይ ፕሮቴስት ምን ይደረጋል? የእውነት ነው የምላችሁ። የሚያድ በገንዘብማ ከሆነ አለቀልን እኮ እኛ ኢትዮጵያውያን አቤት መዳን በገንዘብ ቢሆን አለቀልን ነው የምላችሁ። መዳን በጸጋ ነው። መዳን በጸጋ ነው። የእግዚአብሔር ስም የተባረከ ይሁን።
ታዲያ ባዳነን ጊዜ ሁላችንንም ምንድን ያደረገን? ቅዱሳን ያደረገ። እስቲ ከመካከላችን ቅዱስ የሆናችሁ ሰዎች እስቲ ቅዱሳን እንደዚህም እያለ አለ አረኛ አይደለንም። በመጀመሪያ ጌታ በጸጋ ሁላችንንም አንድ ጊዜ ባቀረበው መስዋዕት እኛ ምን ሆነናል? ኢየሱስ ክርስቶስ ጌታ ነው እንዴ! በውጭ ያሉ እንኳን እኮ እሺ ቅዱሳን ወደዚህ ይባላል እኮ። ጌታ ያልገባውም በጌታ ያልዳነም ቅዱሳን ይባላል እኮ። እኛማ እውነተኛ ክርስቶስ የገባን በጸጋው የዳነን ቅዱሳን ነን። ታዲያ የሚለው ሰዎችን ሁሉ፣ እስቲ ሰዎችን ሁሉ በሉ። ሃሌሉያ! ሰዎችን ሁሉ የሚያድን ነው ጸጋው። ይሄ ነፃ ስጦታ ስለሆነ ግን ከብዶ ስላልመጣ ቀሎ ወደኛ ስለመጣ ለመቀበል ከብዷቸዋል። በልባቸው አምነው በአንደበታቸው መስክረው ይህንን ጸጋ የራሳቸው ማድረግ ሰዎች ተቸግረዋል። እንዴት ይህን የሚያክል ሰማይ የሚያክል ነገር፣ ሰማይን መግባት ከእግዚአብሔር ጋር መኖርን የሚያክል ነገር እኔ የሆነች ነገር ሳልጨምርበት፣ እኔ ሳልደክም፣ እኔ ተራራ ሳልወጣ፣ እኔ ቁልቁለት ሳልወርድ እንዴት ይሆናል ብለው ያስባሉ። የእግዚአብሔር ጸጋ ግን እኔና እናንተን አንዳችም ዋጋ ሳንከፍል ያዳነን በዘላለም ሕይወት ውስጥ የከተተን አስደናቂ የሆነ የእግዚአብሔር ጸጋ ነው። ይሄም ደግሞ ተገልጧል። የእግዚአብሔር ስም የተባረከ ይሁን። ሌላ እኛን ለማዳን እግዚአብሔር ሌላ ነገር እየጠበቀ አይደለም፣ ሊጠብቅም አይችልም። ብቸኛ የሆነ እኔና እናንተ የተረፍንበት ወደፊትም የምንተርፍበት ለዘላለምም ከጌታ ጋር የምንኖርበትን ሕይወት የሰጠን የጸጋው ጉልበት ነው። የእግዚአብሔር ስም የተባረከ ይሁን። ድነት ከስራ አይደለም ብሎ ስፔሲፊካሊ የኤፌሶን መጽሐፍ ደግሞ ይህንን ነገር ያጸናልናል። ማንም እንዳይመካ ከስራ አይደለም። የዳናችሁት በምንድን ነው? በጸጋ ነው። ምን በማድረጋችሁ? ጸጋውን በእምነት በመቀበላችሁ። ይሄ ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ ተቀባይ ይፈልጋል። ልክ የተቀበለን ጊዜ ለተቀበሉት ሁሉ ግን በስሙ ላመኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው እንደተባለ ይሄ ጸጋ በተቀበለው ጊዜ ነፃ ነው ብለን ባላቅነው ጊዜ የዛ ጊዜ መጥቶ እኔና እናንተን አዳነን። የእግዚአብሔር የአምላካችን ስም የተባረከ ይሁን። ራሱ ቲቶ ላይ ወደ 3 እመለሳለሁ፣ ወደ አንድን በደንብ ብያችኋለሁ። ምን ብሎ ይናገራል? 3:3 ላይ እኛ አስቀድመን የማናስተውል የማንታዘዝ የምንሰት ለምኞትና ለልዩ ልዩ ተድላ እንደ ባሮች የምንገዛ በክፋትና በመቀኝነት የምንኖር የምንጣላ እርስ በርሳችን የምንጠላላ ነበርን። ነገር ግን የመድኃኒታችን የእግዚአብሔር ቸርነት ሰውንም መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ሃሌሉያ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ መታደስ አዳነን። እኛ ስላደረግነው በጽድቅ ስለነበረ ስራ አይደለም። የትኛውንም ስራ ሰርቶ የማቅ በእርግጥ እኮ እኔ አስተዳደጌም ቢሆን የሚል በእርግጥ እኮ የሆነ በቃ እንደው እሁድ ቤተክርስቲያን ያልሳምኩበት ጊዜ አልነበረም። በፊትም ቢሆን ጸጋ ነው ያዳነ። ምንም የሆነ ነገር ያንተን ነገር ለመጨመር ያንቺን የኔን ነገር ለመጨመር ጥረት አናደርግ። በጸጋው ብቻ ነው የዳን ነው። የእግዚአብሔር የአምላካችን ስም የተባረከ ይሁን። የማናስተውል የነበርነውን አይኖቻችንን ከፈተ። የእግዚአብሔር የራሱ ቸርነት የእግዚአብሔር ቸርነቱ በተገለጠ ጊዜ ብሎ ነው የሚናገረው። ኦኬ ሮሜ ላይ ደግሞ አንድ ሰው የሚሰራው ሰርተንማ ከሆነ ደሞዝ ነው፣ ጸጋ አይደለም። ስፔሲፊካሊ ለሚሰራ ደሞዙ እንደ ጽቶታ ሳይሆን እንደ ተገቢ ዋጋው ይቆጠርለታል ነው የሚለው። ከሰራንማ ሰርተንማ ከሆነ የጸደቅ ነው፣ ሰርተን ከሆነ ወደ እግዚአብሔር የቀረብ ነው። ነፃ ጽቶታ ካልሆነ ደሞዝ ነው እየተቀበልን ያለነው። ይገባኛል ይሄማ በጣም እያልን በትክክል ዲዘርቭ አደርጋለሁ ይሄንን አይ earn it የምንል ሰዎች ነው እየሆንን የምንመጣው። ነገር ግን አለ ለማይሰራው አልሰራችሁም እያለ ነው። ኃጥኡን ሰው ጻድቅ በሚያደርግ በእግዚአብሔር ለሚያምን እምነቱ ጽድቅ ሆኖ ይቆጠርለታል። የእግዚአብሔር ስም የተባረከ ይሁን። አለ ስራ ያጸደቀን በጸጋው ደግሞ እንድንድን የረዳን የእግዚአብሔር ስም የተባረከ ይሁን። እንደው መቼም
በጣም መሰረታዊ የሆነ ነገር ነው የምናገረው። ነገር ግን ልንገራችሁ በጣም ብዙ ነገሮች እየተሳከሩ ያሉበት ጊዜ ለነን ያለ ነው። የእውነት በጣም እየሄድን ጥሩ ምመን የምንሰበስብ የሚመስለን ኮንሰርቫቲቭ የሆነን የሚመስለን እና ወገኖቼ ምንም በጸጋው ብንድንም እና ኃጢአትን አለመስራትን እኮ አይደለም የሚሉት። በእርግጥ እኛም ጥሩ ነገር መስራት የሚሉ መስራት አለብን፣ መጣበታለሁ። ሁለተኛው መስራት የለብንም መልካም፣ እንደውም የዳነው መልካምን ለመስራት ነው። መልካምን ለመስራት በጸጋው ዳነን እንጂ መልካም ስለሰራን አይደለም ነው ባጭሩ ካልኩሌሽኑ። መልካም ስለሰራ የዳን የለም። መልካም ሰርታችሁ አታውቁም አይደለም። የፈለገ መልካም እየሰራ የኖረ ከልጅነቱ ያትልዝላችኋል። ይሄንማ ከልጅነቴ ጀምሬ ጠብቄዋለሁ ያለው መልካምን የሰራ ብዙ እያለ የኃጢአተኛ ጥግ የሆነውን በጸጋ የሚያድን ጌታ ስሙ የተባረከ ይሁን። ጳውሎስ ለዚህ ነው አሳዳጅ የነበርኩኝ፣ ከሁሉ አስቸጋሪ የነበርኩ፣ የእግዚአብሔርን ሕዝብ የማሳድድ የነበርኩትን እኔን የእርሱን ዕቃ የምሸከም አደረገኝ። የጸጋው ጉልበት ነው። የጸጋው ጉልበት የተባረከ ይሆን። ሃሌሉያ። ማንም አይችለውም የሚባለውን እያሸነፈ የሚያኖር ጌታ። ለዚህ ነው ሁሉ ኃጢአትን ሰርተዋል በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው እስቲ በጸጋው በሉ እስቲ እንደገና በጸጋው ከዛ ይጸድቃሉ። አቤት ሰዎችን ሁሉ የሚያድን ማለት ይሄ ነው። ጸጋው አዳነን። ይሄ ጸጋው ምንን ሰጠን? ሳልቬሽን ሳንክቲፊኬሽን የሚባለውን የደህንነትን ቅድስና ሰጠን። በደንብ አድርጋችሁ እንድትሰሙኝ ይፈልጋለሁ። የመጀመሪያ በዳንን ጊዜ ቅዱሳን ናችሁ ስላችሁ እጅ እንዳወጣችሁ ሁላችንንም የተቀደስን አደረገን። የእግዚአብሔር ጸጋ ስሙ የተባረከ ይሁን። ያደረግነው ነገር ሳይኖር በምህረቱ ባለጸጋ የሆነ ጌታ በጸጋ ድናችኋልና ብሎ ሲናገር የእርሱን ባለጠግነት ያሳይ ዘንድ ሃሌሉያ። ደሃ ሆንን፣ ዝቅ አልን፣ ከፍ አልን። ባለፈው ጊዜ የሉቃስን ወንጌል እያጠናን አንድ ነገር ፖስት አድርጌ ነበር፣ ከሰማችሁት በደንብ የገረመኝ ለእረኞቹ መጥተው አዚመውላቸው ሄዱ መላእክት። ክብር ለእግዚአብሔር በአርያም ይሁን ሰላምን በምድር ብለው። ከዛ ደግሞ ሌላኛው ቦታ ስትሄዱ ደግሞ ለሰባ ሰገሎች እነዚህ አስትሮኖመር ናቸው፣ በጣም ሀብታም የሆኑ ደግሞ ዕውቀት ያላቸው። ለነሱ ደግሞ በኮከብ እየመራ ለያንዳንዱ እንዴት ደስ ይላል። በያለንበት ሲቹዌሽን በሚገባን መንገድ ጸጋ በየቤታችን ገብቷል። የእግዚአብሔር ስም የተባረከ ይሁን። እረኛ ቁጭ ብሎ በግ እየጠበቀ ማዜም ይወዳል። በሀገራችን አሁንም የሚሆን ነገር ነው። በዜማ መጡና ክብር ለእግዚአብሔር በአርያም ይሁን ሰላምን በምድር ለሰውም በጎ ፈቃድ ብለው ሕፃን በግርግም ተጠቅልሎ ታገኛላችሁ ብለው ቦታውን ነግረዋቸው በቤቴልም ብለዋቸው ሄዱ። ለሚገባን በያለንበት ሁኔታ የገለጠልን ጸጋውን የሰጠን ቸርነቱን ያሳየ ጌታ ስሙ ከዘላለም እስከ ዘላለም የተባረከ ይሁን። ታዲያ የባለጸግነቱን የጸጋውን ባለጠግነት ይገልጥ ዘንድ ከክርስቶስ ጋር አስነሳን ብሎ አልቆምንም። በሰማያዊ ስፍራ ከክርስቶስ ጋር አስቀመጠን። እስቲ አስቀመጠን በሉ። ዋው! የተቀመጥንበት ስፍራ አሁን ተሰውሮ ስላለ ከክርስቶስ ጋር ከተነሳችሁ ብሎ በላይ ተቀምጦ ባለበት እሹ ብሎ ተሰውራችኋል አይደለም የሚለው። በሚገለጥ ጊዜ እናንተ ደግሞ ከእርሱ ጋር አብራችሁ ምን ትላላችሁ? ትገለጣላችሁ። ኢየሱስ ክርስቶስ ጌታ ነው። ይሄ በጣም ሲሪየስ የሆነ ዶክትሪን ከመሆኑ የተነሳ በስራ እንደማይዳን ከመጣንም በኋላ ህይወታችን የሚቀጥለው መልካም በማድረጋችን ሳይሆን በዚሁ ጸጋ እንደሆነ እንድናውቅ ጳውሎስ አንድ ጊዜ ከሱ ስንት ዓመት በፊት የመጣ ክርስቶስን በአይኑ ያየው አማድ የሆነውን ጴጥሮስ ሲያንገራግር ኤሊትል ቢት ኮምፕሮማይዝ ሲያደርግ የዛ ጊዜ የመጨረሻ ተቆጣሁት። ገላትያ 2:11 ላይ ለምንድን ነው የተቆጣሁት? መጥቶ ወደ አንጾኪያ በመጣ ጊዜ ጴጥሮስ መጣና ሁሉንም መዳን በጸጋ ነው ምናምን ብሎ ዞር ሲል አይሁዶች ሲመጡበት ፈርቶ ከአይሁዶችና ከተገረዙት ጋር ጠጋ ብሎ ደግሞ ከነሱ ጋር እያለ እየፈራ ግሪኮችን አሕዛቦችን እየፈራ ዳር ሲይዝ አንተ መዳን ገብቶ አይሁድ ሆነ መዳን ገብቶ በአይሁድ ያልሆነ ኑሮ ስትኖር
እንዴት ከአይሁድ ያልሆኑትን በአይሁድ ስርዓት እንዲኖሩ ግድ አልካቸው ብዬ ፊት ለፊት ተቃወምኩት። መዳንን ከመገረዝ ጋር፣ መዳንን ከአይሁድ ስርዓት ጋር፣ መዳንን ከመቅደሱ ሴሬሞኒ ጋር አያይዘህ እንዴት ኮምፕሮማይዝ ታደርጋለህ? ጸጋን የሚያክል ለዓለም ሁሉ የተሰጠ የእግዚአብሔር ስጦታ እያለ ብዬ ፊት ለፊት ተቃወምኩት አለ። የእግዚአብሔር ስም የተባረከ ይሁን። እንደዚህ ብቻ አይደለም፣ ሊፈረድበት እንደሚገባ ነበር። ቀላል አይምሰላችሁ። ስራንም የሚጨምሩ ሰዎች ሊፈረድባቸው ይገባል። መዳንን በጸጋ ያላደረጉ ሰዎች በጣም የሚገርማችሁ፣ ደጋግሜ አሁንም ጸጋ ስል እንኳን ልትፈሩ የምትችሉ ሰዎች አላችሁ። ምንድነው ግን ኃጢአትን ዝቅ አደረገው ምናምን ልትሉ ይችላላችሁ አይደል? ኖ በፍጹም ቀጥዬ ስመጣበት በደንብ አድርጋችሁ ትመለከቱታላችሁ። ደስ የሚለን የመጣንባቸው ቤቶች በጣም ዴንጀረስ ናቸው። በስራ ተራራ በመውጣት ቁልቁለት በመውረድ የሆነ አይነት ስራ በመስራት በመመጽወትና ቤተክርስቲያን በመሳም ከዛ በኋላ ደግሞ የሆነ ገዳም በመግባትና ከዛ ደግሞ የሆነ ቦታ በመውጣት በሆነ በተጣበቀ ድንጋይ ስር ሾልኮ በማለፍ ይጸደቃል የሚባልበት ስለሆነ እኛም ይሄ መንፈስ ይጠናወተናል። እዚህም መተን የሆነ 24 ሰዓት ስለጸለይኩ የምጸድቅ ወንድሜን እንደው በእውነተኛ ትህትና ሳይሆን ወንድሜ ሆይ ብለን ወገብ ስለሰበርን ጽድቅ እንዳለ የሆነ አይነት ነገር ይጠናወተናል። መጽደቅ በእግዚአብሔር ጸጋ ብቻ ነው። የእግዚአብሔር ስም የተባረከ ይሁን። በጣም የሚደንቃችሁ ነገር እጅግ በጣም ደስ የሚለኝ አንድ ስቶሪ አለ። ሁላችንም ብዙ ጊዜ የተናገርነው የሰማነው ያ የጠፋው ልጅ ወደ አባቱ በመጣ ጊዜ ልክ እንደመጣ አቅፎ ሳመውና ይላል፣ የት ነበርክ? ስንት አጠፋ? ደግሞ እንደዚህ ቆሸሸ አላለም። መጀመሪያ ገና ሲመጣ አቅፎ ሳመውና ከዛ ያውላችሁ ያለውን ነገር ላሳያችሁ። ከሁሉ የተሻለ ልብስ አምጡና አልብሱት። ድነት ወይም ጽድቅን ወይም ራይቸስነስን ያሳያል። ለእጁ ቀለበት አድርጉለት። ይሄ ኮቨናንት የአዲስ ኪዳኑን ኪዳን ያሳያል። ለእግሩ ጫማ ስጡት። ይሄ በወንጌል ስለመጫማት ደግሞ ያሳያል፣ ወይም ደግሞ ስለ እውነተኛ ንስሐ ያሳያል። የረገጠባቸውን ቦታዎች ሁሉ የሚሸፍን ያደፈ እግሩን ያደፈ ማንነቱን የሚሸፍን ስለሆነ ሌላው የሰባውን ፍሪዳ እረዱለት አለ። ይሄ ደግሞ እውነተኛ መስዋዕት እንዳለ ለዚህ ጸጋ ያሳየናል። ከዛ ደግሞ እንብላም ደስ ይበለን። እውነተኛ ደስታ ያለው በጸጋ ባገኘነው በእግዚአብሔር ቤት ውስጥ ባገኘነው ህይወት ነው። የእግዚአብሔር ስም የተባረከ ይሁን። ከየትም ስፍራ እንምጣ፣ ይሄ ጠፍቶ ብዙ ነገር አጥፍቶ ከእሪያ እንኳን የሚተርፈውን ነገር ለመብላት የሚመኝ ምስኪን የሆነ ሰው ሲመጣ ይሄ አባቱ በሙሉ እጅ አቅፎ ተቀበለው። የእግዚአብሔር ስም የተባረከ ይሁን። ልብሱን ለወጠለት፣ ደግሞ ወርቅም ደግሞ ቀለበትም አጠለቁለት፣ ጫማም ደግሞ አደረጉል። ኢየሱስ ክርስቶስ ጌታ ነው። ለሆሴም እንዳለ ይሄ እስራኤል የተባለ በጉልምትና አስቸግሮኛል፣ ስለዚህ ጋለሞታ የሆነች ሴት ሂድና ጎሜርን አግባ፣ ሄዶም አገባ ብሎ ይናገራል። ግን ንገራቸው ለእስራኤል እስራኤልን እኔ እንደምወዳቸው አንተም እርሷን ውደዳት። ስለዚህ በ18 ሰቅል ብርና በአንድ ቆሮስ ተክል መስፈሪያ ገብስ ገዛዋት፣ እኔም ከእኔ ጋር ብዙ ቀን ተቀመጭ። ልክ እንደዛ አሁንም በኃጢአት ያለች በብዙ አይነት የምትመላለስ አንድ ነገር ልንገራችሁ፣ እግዚአብሔር ይቅር ያለን ያለፈውን ብቻ ሳይሆን ወደፊትም ያለውን ህይወታችን ላይ ያለውን ነገር ሁሉ እንደሆነ ምንም አይነት ጋራንቲ እንደሌለው አንዳንድ ጊዜ እንደዚህ እናስባለን። ልክ ኃጢአት ስንሰራ እስቲ ከዳንን በኋላ ኃጢአት ሰርተን የምናውቅ አንደኛ ነኝ። እግዚአብሔር ይባርካችሁ ያልሰራችሁ። በሚቀጥለው ሳምንት እንግዲህ ክንፍ ገዝተን እንመጣለን የምትበሩበት። እንግዲህ ያው ከቸርች በጀት አይደለም ከራሳችን ነው ማለት። እሺ ከዳናችሁ ከአንድ አመት በኋላስ? ከ10 አመት በኋላስ? ከ20 አመት በኋላስ? እስቲ ላስት መንዝስ? እስቲ ላስት ዊክስ? ትላንትናስ? ምናልባት ዛሬ ጠዋትስ? ታዲያ መዳናችን እንዴት ነው ጋራንትድ የምንሆነው በጸጋው ካልሆነ? ሁል ጊዜ ንስሐ በተባለ መንገድ እየተቃኘን ወደ ስፍራችን እየተመለስን እንኖራለን። አንድ ጊዜ የሆነ ሰው አመቼ እንደ ድንገት ባልፍ የዘላለም ህይወት የተባለን ነገር የማጣ ከሆነ በጣም ቀላል ነው ማለት ነው። በቀላሉ እንደሚወሰድ ከሆነ አንድ ሰው ወደ እግዚአብሔር ቤት ከመጣ በኋላ እውነተኛ ከዳነ
አይጠፋም መጽሐፍ ቅዱሳችን የሚነግረን ይሄንን ነው። ነገር ግን እንዴት አድርጎ እንዳልዳነ ቀጥ ያሳያችኋለሁ። ከባድ የሆነ ንግግር ነው የተናገርኩት አውቃለሁ። ነገር ግን ሁሉ ጊዜ ስናስብ እንደው ጠላት የሚጠቀምበት እንደሆነ ይሄን ነገር እንድታስቡ ፈልጋለሁ። ትንሽ ኮሽ ስንል እየበረገገ ጭልጥ ብሎ ከእግዚአብሔር ቤት የሚጠፋው አንዳንዱ አንድ ነገር ሲያገኝ ይሄኛውን ነገር አድርጎ ይሄኛውን ብሎ ማለት ነው። ነገር ግን በኃጢአት ጸንተን ብንኖርስ እንድናለን? አልዳንም እስከነጨራሹ የሚባለው አልዳንም። መጀመሪያ አሳያችኋለሁ። ሁለተኛው ፖይንት ላይ ስመጣ የእግዚአብሔር ስም የተባረከ ይሁን። ሰው እንደዚህ ብሎ ይናገራል። ታዲያ ኃጢአት በበዛበት በሞት እንደነገሰ ኃጢአት በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን በለጠ። የእግዚአብሔር ስም የተባረከ ይሁን። እኔ እናንተ ካለን ስንፍና የበለጠ የእግዚአብሔር ጸጋ ነገሮቻችንን ሁሉ ሸፍኗል። ሃሌሉያ! ይህንን ጸጋ እያከበርን ይሄንን ኃጢአት የሚለውን ኃጢአት እያልን ከዛ ደግሞ ንስሐ በተባለ 180 ዲግሪ እየተመለስን ወደዛ ወደ ዳንበት ሕይወት እየተመለስን እንሄዳለን እንጂ ፈጽሞ በዛ እንድንቀጥል አይደለም። ሁለተኛው ፖይንት በትክክል ይናገራል። ስለ ጸጋ ደስ ብሏችሁ ያውቃል? የእግዚአብሔር ስም የተባረከ ይሁን። አምልካችሁ ታውቃላችሁ? እኔ እንደው አምልኬ አልጠግብም። እንዲሁ በጸጋ የሚለውን መዝሙር ስሰማ የእውነት አምልኬ አልጠግብም። የእግዚአብሔር ስም የተባረከ ይሁን። እንዲሁ በጸጋ ነው የዳንኩት ብለው ይዘምራሉ እነዚህ ዘማሪዎች አይደል? ያደረኩት የለም ስለ መዳኔ ያደረኩት የለም ስለ መዳኔ የከፈልኩት የለም ስለ መዳኔ የከፈልኩት የለም ስለ መዳኔ እንዲሁ በነፃ ዳንኩት እንዲሁ በነፃ ሃሌሉያ እንዲሁ በነፃ እንዲሁ በነፃ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ይነግስ ዘንድ ጸጋ ከመጠን በለጠ። ሃሌሉያ! የእግዚአብሔር ስም የተባረከ ይሁን። ሃሌሉያ! የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። የዳንኩት እንዲሁ በጸጋው ነው። ሃሌሉያ! ሃሌሉያ! ዋው! ሌሊት ከቀን ስናመሰግን ብንውል ስለደረሰን ስላገኘነው ጸጋ በእውነት የትኛውም ከዚህ በላይ ደስ የሚያሰኝ ነገር የለም። ሃሌሉያ! ሁለተኛ እንደዚህ አለ፣ ይህም ጸጋ አለ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ብሎ። አሁን ይኸውላችሁ እስካሁን ብቻ ሰምታችሁኝ የወጣችሁ ካላችሁ ወንድሜ ምስጋና የስተት ትምህርት ምናምን ብላችሁ ስሜን ብታጠፉ በጣም ከ43 ሰው ወደ 43,000 ሰው ከፍ ይላል ቪወራችን።
እግዚአብሔር በዚህ ስም በማጥፋት አንዳንዴ የሚያገለግሉ ሰዎች ሊኖሩ ይችላሉ። ይሄንን በደንብ እንረዳ። ሁለተኛ ግን ይህም ጸጋ ለስቲ ይህም ጸጋ በሉ እስቲ። ዋው! ይሄ የዳንበት ያዳነን ጸጋ ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን በሉ እስቲ። ከዛ በአሁኑ ዘመን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንዴት እንደምንኖር ያስተምረናል። ዋው! ለካ በቃ ድነሃል፣ በቃ ዝም ብለህ የፈለከው በቃ ሂድ የለም። ይህም ጸጋ ይሄው ሴም ጸጋ እስቲ ይህም ጸጋ እንደገና በሉ። አያችሁ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ብሎ ይህም ጸጋ ቆርጠንችን ብቻ ካወጣናት በኃጢአት ልንጋልብ እንችላለን። መጽሐፍ ቅዱሳችን በምድር እንኳን ያለ ህግ እኮ ባላንስ ያደርጋል አይደለ? ራሱ በራሱ የተሳሰረ ነው። በምድር ያለ እንኳን ህግ እንዴት አይነት ነገር ነው? በምድር ያለ ህግ እኔ ሲገባኝ ሰዎች የወደዱትን ስልጣን አለኝ ብለው እንዳያደርጉ አይታችኋል። በሶስት ብራንች ኦፍ ገቨርንመንት ይስተዳደራሉ። ኤግዚኪቲቭን ብራንች ፕሬዚዳንቱ የወደድኩትን አደርጋለሁ እንዳይል ሃውስ ኦፍ ሪፕሬዘንታቲቭ እና ሴኔተሮች አሉ፣ ኮንግረስ የምንላቸው። እነሱ ደግሞ እንደወደድን ማድረግ እንችላለን ደግሞ እንዳሉ እነሱ ያወጡትን ህግ የሚተረጉሙ ደግሞ ሱፕሪም ኮርቶች አሉ። እያንዳንዱ እርስ በርሱ የተሳሰረ ነው። ዛሬ ድኛለሁ ወይም ኤግዚኪቲቭ ፓወር አግኝቻለሁ ብለን እዚህ ጋር ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን የሚለው ደግሞ ህግን ከኮንግረሱ የወጣውን ካላወቃችሁ ከዛ በኋላ ደግሞ ሱፕሪም ኮርቱ ደግሞ በነጭ ወንበር ፊት የሚለው ሲፈርድ የዛ ጊዜ ውድቀት ይሆናል። የዳኑትን ነው የተጻፈላቸው በዕብራውያን ላይ። እንግዲህ ከዳናችሁ በኋላ አንድ ጊዜ ተቀድሰናል፣ የዘላለም ፍጹም አልሆነናል አንድ ጊዜ ባፈሰሰው ደም ብሎ ወዲያውኑ ነገር ግን ዳሩ ግን የተቀደሰበትን ይሄንን ቅዱሱን ደም ያክፋፋ ይሄንን ደግሞ የተቀደሰበትን ደም የረገጠ ፓዲዮ ነው የሚለው። ፓዲዮ ቤታችሁ አላችሁ አይደል? የረገጠ የግሪክ ወርድ ይሄንን ያደረገ የሚብስ ቅጣት እንደሚጠብቀው በእሳት መቃጠል እንዳለ ላመኑ እኮ ነው የተጻፈው። ወይ ሰዎች ከዳኑ በኋላ ይጠፋሉ? አይጠፉም። ከዳኑ በኋላ በኃጢአት ቢዘልቁ ቢቀጥሉ ላይፍ ስታይላቸው ቢያደርጉ ይጠፋሉ? እስከነጭራሹ ስላልዳኑ ይጠፋሉ። አያችሁ፣ ትክክለኛው ስቴትመንት ኬርፉል ሆነን ማለት ያለብን ይሄኛውን ነው። በጣም መጠንቀቅ ያለብን። ኦኬ፣ ታዲያ ምን አለ? የሚገርሙ ሁለት ነገሮች ተናገረ። እንደውም ሄድ ብላችሁ ብታዩት ቁጥር 14 ላይ 12 ላይ ይሄንን ራሳችን በመግዛትና በጽድቅ እግዚአብሔርን በመምሰል እንዴት እንድንኖር ያስተምረናል ብሎ እንደገና 14 ላይ መድኃኒታችንም ከአመፅ ሁሉ እንዲቤዠን መልካሙን ለማድረግ የሚቀናውን ገንዘቡም የሆነውን ሕዝብ ለራሱ እንዲያነጻ ስለ እኛ ነፍሱን አሳልፎ ሰጠ። ዋው! ለካ ነፍሱን አሳልፎ ሲሰጥ ነፃ ስጦታ ሲሆን ምንድነው ዓላማው? ፐርፐዙ መልካሙን ለማድረግ የሚቀናውን ገንዘቡ የሚሆነውን ሕዝብ ለራሱ እንዲያነጻ። አሁን ጸጋ ፐርፐዙ ምንድነው ካልን ለራሱ መልካም ለማድረግ የሚቀናውን ሕዝብ ለማንጻት እንደሆነ ካልገባን እንደፈለግን ልንጋልብ እንችላለን። ይሄ ነው ትልቁ ችግር። እዚህ ጋር ነው ትልቁ የሆነው ጋፕ ያለው። ታዲያ ይሄ ጸጋ ምን ያደርገናል አለ። አሁንም ከዳንክ በኋላ ምንም ማድረግ አልችልም እንደፈለግ በቃ እንደምንም እየተፍጨረጨርክ ኑር አይደለም የሚለው ምንድነው? ኃጢአተኝነትና ደግሞ ዓለማዊ ምኞትን የሚያስክድ። እስቲ የሚያስክድ በሉ እስቲ። ዋው! ዲናይ ማለት ስድን አፍንጫዬ ያው፣ አይኔ ያው፣ እጄ ያው፣ አእምሮዬ ያው ብዙ ነገሮችን ነው አይደለ? ያው አእምሮዬን እግዚአብሔር ለወጠልኝ፣ ግን ስጋ እንደለበስኩ ነው። የኃጢአት ሐሳብ በኃጢአት መኖር ነው የሚለው። እንደውም በኃጢአት መኖርንና አዲሱ ትርጉም ኃጢአተኝነትን የሚለው በኃጢአት መኖርንና ዓለማዊ ምኞትን ከውስጤ ጸጋ የተባለ እያስካደኝ ይመጣል። የእግዚአብሔር ስም የተባረከ ይሁን። የሚገርም ነገር ነው። ሁለተኛ ጸጋው ያስተምረናል። ሲያስተምረን መካድ ያስተምረናል። እስቲ መካድ ያስተምረኛል በሉ እስቲ። ስጋዬ አለ እዚህ ጋር፣ ነገር ግን ኖ ፈጽሞ የስጋዬን ፈቃድ አልፈጽምም ብዬ ስጋዬን እንድክደው ያደርገኛል።
እንዴት አይነት ነገር ነው የእግዚአብሔር ጸጋ! እዛ ጋር አድኖ እንደገና ደግሞ አሁንም ደግሞ ለመርዳት የሚቀጥል የእግዚአብሔር ጸጋ። ከዛ ሲቀጥል ደግሞ እንዴት መኖር እንዳለብን ለምሳሌ አስክዶ ቢተወን በአየር ላይ ተንጠላጠልን እንሆናለን። ነገር ግን ሰዎች ኃጢአት አለመስራት ብቻ በቂያቸው አይደለም። ምን መሆን አለባቸው? ራስን መግዛት መማር አለባቸው። ጽድቅን መማር አለባቸው። እግዚአብሔርን መምሰል መማር አለባቸው። ይሄንን የሚያደርገው ማን ነው አለ? እስቲ ጸጋ በሉ። ሃሌሉያ! ይሄው ጸጋ ሰዎችን ሁሉ ለማዳን ተገልጦ አሁን ደግሞ ኃጢአትን አስክዶ እግዚአብሔርን መምሰል፣ ጽድቅ፣ ከዛ ደግሞ ራሳችንን መግዛት። ይሄ ራስን መግዛት የሚለውን ቃል ይሄ ሶበር ምን ማለት ነው? ራስን መግዛት እያንዳንዱን መጣባቸዋለሁ። ግን ሶበር መሆን አለመስከር፣ ራስን ኮንትሮል ማድረግ ማለት አር ዩ ሶበር በቃ የሆነ ትንሽ ድራንክ ሆኖ ሰው ይነዳል ብለው ካሰቡ ፖሊሶች አስቆመው አር ዩ ሶበር ነው አይደለም ይሉት። ማለት ሶበርና በትክክል ራስን አውቀ ነው የምትነዳው። ራስን ትቆጣጠራለህ። ምንም አልሳትክም። መጠጡ አላስነቀለህም ካለህበት ቦታ እንደማለት ነው። ሶበር ሆነን ብሎ ይናገራል። ማሰብ ከሚገባን በላይ እንዳናስብ፣ ደግሞ ዝቅተኛ ሆነን እንዳንፈራ ይሄ ጸጋ ይሄንን ያደርጋል አለ። ኦኬ ሶ እንግዲህ አለ ደስ የሚለኝ ቅድም የጨረስኩላችሁን ብዬ ነው እንዲሁ በጸጋ ስንዘምር ጸጋ ከመጠን ሁሉ በለጠ ብሎ ነው የዘጋው አይደለ? ሮሜ ምዕራፍ 5 ልክ 6ን ሲጀምር እንግዲህ ታዲያ ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም። እስቲ አይደለም በሉ እስቲ። ዋው! ይሄ ነው ትልቁ ፖይንት። ጸጋ በዛ። በአዳም በአንዱ ምክንያት ኃጢአት እንደገባ በክርስቶስ ኢየሱስ ደግሞ ጸጋ ተትረፈረፈ በዛ ብሎ ከዛ ደግሞ ይህ ታዲያ ጸጋ እንዲበዛ በኃጢአት ጸንተን እንኑር? አይደለም። ለኃጢአት የሞትን እኛ እንዴት ወደፊት አድርገን ምንድነው እንዴት አድርገን በእርሱ እንኖራለን? በኃጢአት እንኖራለን። በኃጢአት ስለመኖር ነው የሚናገረው። እጅግ በጣም ያስደንቃል። በእግዚአብሔር ቤት ውስጥ ሆነን መመንመን ከቀጠል ልክ እንደ አምኖን እንደ ንጉሱ ልጅ እንደ አምኖን ትዝ ይላችኋል። በንጉስ ቤት ነው ያለው። ምንም አላጣም። ምንም እንደማያሳጣው አስቧል። ነገር ግን መክሳት፣ መገርጣት፣ መጥቆር ጀመረ። ለምን? በውስጡ የነበረ ክፉ ምኞትና ሐሳብ ስለነበር፣ የማይገባ ሐሳብ። እኛም ልክ ከእንደዛ አይነት የጎሰቆለ ምድራዊ አስተሳሰብ፣ ስጋዊ ማንነት ልክ ሲመጣ በጸጋው እግዚአብሔር እየመጣ ከዛ ያወጣናል፣ እየረዳ ያላቀቀናል። የእግዚአብሔር የአምላካችን ስም የተባረከ ይሁን። ምን አለ ኢየሱስ? ባለፈውም ዜድ ሲናገረው ነበረ። ራሱን ይካድ። ስለ መካድ አይደለም የምንለው። this is ራስን መካድ። ሲምፕሊ ደቀ መዝሙር የሆነ የሚጀምረው ዋነኛው ነገር የደቀ መዝሙር ያው 3 ነገሮች በኋላ ላይ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉን ይሸከም፣ ይከተለኝ ነው። ከመካድ ይጀምራል፣ መስቀልን መሸከም ይቀጥላል። ከዛ ደግሞ እውነተኛ አለማቋረጥ መከተልን ይጠይቃል፣ እውነተኛ ደቀ መዝሙርነት። ስለዚህ ራስን የሚያስክደው ግን ማን ነው? የእግዚአብሔር ጸጋ ነው። ጳውሎስ ሲናገር ገላትያ ላይ ታዲያ ምን አለ? ይሄን ነገር ሲናገር አሁን እኔ የምኖር አይደለሁም፣ ገላትያ 2:3 ላይ ክርስቶስ በእኔ ይኖራል እንጂ 2:20 ማለት ነው። ሶሪ አሁን የምኖረው ኑሮ በወደደኝና ነፍሱን አሳልፎ በሰጠኝ በክርስቶስ ላይ ባለኝ እምነት የምኖረው ኑሮ ነው። እስቲ የምኖር አይደለሁም በሉ እስቲ። አያችሁ፣ ስጋችንን እያለ የምንክድበት መንገድ ለኃጢአት ሁሉ ጊዜ ኤክስፖዝድ ሆነን ስጋችንን የምናፈረጥምበት ሳይሆን ከኃጢአት የምንላቀቅበትን መንገድ ነው የጻፈልን። እየጻፈ ለገላትያ ሰዎች ደብዳቤ ብሎ እየጻፈ እኔ የምኖር አይደለሁም እየጻፈ እኮ ነው። ይሄ ሰው ምን ማለት ነው? በስጋ ስታይ የበፊቱ ሰውዬ የቀጠለ ይመስላል። ማንም በክርስቶስ ቢሆን ግን አዲስ ፍጥረት ስለሆነ የቀደመው አዳም የቀደመው ምስጋና እዚህ ጋር የለም። በክርስቶስ ከዳነ በኋላ አሁን የምኖር አይደለሁም፣ ክርስቶስ ነው በእኔ የሚኖረው። ለምን? በዚህ የነፃ ስጦታ የከፈለልኝ ነገር ስላለ በእኔ በሙላት ይኖራል። የእግዚአብሔር የአምላካችን ስም የተባረከ ይሁን። አሁን የምኖረው ኑሮ እንደዚህ አይነት ኑሮ ነው እንጂ በወደደኝ በእርሱ ላይ ባለኝ እምነት የምኖረው ኑሮ ነው። ይገርማል። ኢየሱስ ሲናገር የተናገረው ነገር ያስገርመኛል። ማለት አንድ ወንድ ሚስት አገባ፣ ሞተ እሱ፣ ሁለተኛው፣ ሶስተኛው፣ ከዛ በሰማይ የማን ትሆናለች ብለው ጠየቁት። እስከ 6ኛ እስከ 7ኛ ድረስ ሞቱና አይ እናንተ ያለ ይመስላል አለና ምን አለ? በሰማይ እንደ እግዚአብሔር መልአክ ይሆናሉ እንጂ አያገቡም አይጋቡም። ምን ማለት ነው? አሁን
የሰማዩን ህይወት የምንኖር ሰዎች ነን። አምባሳደሮች አይደል የተባለው በምድር ላይ ስንኖር። ለዚህ ነው ጴጥሮስም ሲናገር ነፍስን ከሚዋጋ ስጋዊ ምኞት ትርቁ ዘንድ እንግዶችና መጻተኞች እንደመሆናችሁ ለምናችኋለሁ። አያችሁ፣ እንግዳ የሆነ የጸጋው ነገር የገባው ምድር የኔ አይደለችም፣ በዓለም ብትኖሩ ከዓለም አይደላችሁም ተብለናል አይደል? የኔ አይደለችም ያለ ሰው ራሱን መግዛት ይችላል፣ ራሱን መቆጣጠር ይችላል፣ ዓለምን ዲናይ ማድረግ ይችላል። የእግዚአብሔር ስም የተባረከውን ሙት የሆነው መንፈሳችን በክርስቶስ ኢየሱስ ትንሣኤ ካገኘ በኋላ ስጋችን ግን ቀጥሏል። በፊት የሚሳደብ የነበረው አሁንም ይቃጠዋል፣ የሚያማ የነበረው አሁንም ይቃጠዋል። አሁንም ይሄንን ነገር ግን እየገዛ ነው እንኖራለን። ለዚህ ነው ለገላትያ ሰዎች ሲጽፍላቸው ጳውሎስ መንፈስ በስጋ ላይ ስጋም በመንፈስ ላይ ይነሳል፣ እነዚህ ሁለቱ ይቀዋወማሉ፣ ስለዚህ የምትወዱትን ልታደርጉ አትችሉም ብሎ ተናገረ። ምን ማለት ነው? አለ ስጋ የወደደውን ሊያደርግ ይፈልጋል፣ መንፈስ ደግሞ እግዚአብሔርን ነው ማከብረው ይላል። ሁለቱ እየተገፋፉ ይኖራሉ አዲሱን ሰው እስክንለብስ ድረስ። ይሄ አሮጌው ሰው ከኛ ተወግዶ ሙሉ በሙሉ ስጋዊ የሆነውን ድንኳን የሆነውን ማንነታችንን ጥለን ሄደን አዲሱን እስክንለብስ መገፋፋቱ ይቀጥላል። በዛ ግፊት ውስጥ ግን የወደዳችሁትን ልታደርጉ አትችሉም። የወደዳችሁትን ልታደርጉ ከቻላችሁ እንደወደዳችሁ እየኖራችሁ ካላችሁ ቆም ብላችሁ አስቡበት። የእግዚአብሔር ጸጋ ነፃ ቢሆንም ርካሽ ግን አይደለም። ትልቅ ስጦታ ስለሆነ አይዘበትበትም እግዚአብሔር። አይ በጸጋ ድኛለሁ አንድ ጊዜ ጸጋ ነው አዳነኝ ብሎ የወደደውን ሰው ቢያደርግ እዛው ገላትያ ላይ እንደገና 6 ላይ መለስ ብሎ አይዘበትበትም። አትሳቱ፣ እግዚአብሔር አይዘበትበትም። ሰው የዘራውን ያንኑ ያጭዳል። በስጋ ታጭዳለ፣ ከጸና በኃጢአት በዛው ከቀጠልክ ላይፍ ስታይል ካደረከው ደግሞ የዘላለም ህይወትን ታጣለህ። this is what አይዘበትበትም ማለት ጸጋ ብሎ እላይ አድርሶ ጸጋን ከዛ ደግሞ አይዘበትበትም። ግን እግዚአብሔር ሞክ አይደረግም ነው የሚለው። ባይዘው አማርኛችን አይዘበትበትም ማለት ሞከሪ ታውቃላችሁ። ጸጋ እኮ አለ የወደድከው ብታደርግ ጆንያ ነህ እኮ አንተ እና ስጋ ምንም ቢያደርግ መንፈሳ እንደደነዋል። it is a mockery የእውነት በእግዚአብሔር ላይ መዘበት ማላገጥ ማለት ነው ይሄ ማለት ሶ ዓለማዊ ምኞትን ክደን ብሎ ይናገረና ከዛ አሁን አንድ ነገር አስክዶ አይተውንም። አንድ ነገር ላሳያችሁ። የሰረቀ ይላል የእግዚአብሔር ቃል ሲናገር ከእንግዲህ ወዲህ አይስረቅ ብሎ 4 ነጥብ አድርጎ አላቆመም፣ ቀጠለ። ነገር ግን የሚያካፍለው ይኖረው ዘንድ በገዛ እጁ ምን ይበል እየሰራ ይድከም ብሎ እንደተናገረ እንመለከታለን አይደል? ማለት የሰረቀ አለመስረቁ ብቻ በቂ አይደለም። ብዙ ጊዜ የሚመስለን አይ ካልሰረኩኝ ይበቃል። ኖ ካልሰረቅን ፈጽሞ የሚባል ነገር የለም። አዎ የመጀመሪያው ስቴፕ መካድ ማለት ነው። ከካድን በኋላ ደግሞ በጽድቅና ራስን በመግዛት የእግዚአብሔር ስም የተባረከ ይሁን። ከዛ ደግሞ እግዚአብሔርን በመምሰል የሚለው ሁሉ ትርጉሞች አዲሱ ትርጉም እውነተኛ መንፈሳዊነት ይላቸዋል። እውነተኛ መንፈሳዊነት ያለው እግዚአብሔርን በመምሰል ውስጥ ነው ማለት ነው። ማለት እግዚአብሔርን መምሰል ማለት እውነተኛ መንፈሳዊነት ነው። ስለዚህ እግዚአብሔርን በመምሰል ውስጥ ያለን ነገር ደግሞ ምን ይለናል? ያስተምረናል። በመጨረሻ ሶስተኛ ጨረስኩኝ፣ አይዟችሁ few minutes። በመጨረሻ ምን ይለናል አለ? የተባረከውንና የተወደደውን አምላካችንና መድኃኒታችንን እንድንጠባበቅ ያደርገናል። ጸጋ አንደኛ አዳነን፣ ሁለተኛ ደግሞ አስተማረን። ምን አስተማረን? ኃጢአትን እየካድን በጽድቅ እንድንኖር አስተማረን። ሶስተኛ ደግሞ ምን አደረገን? ይሄንን መድኃኒታችን እንድንጠባበቅ አደረገን። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ይመጣል። ኢየሱስ ይመጣል። ኢየሱስ ይመጣል። ኢየሱስ ይመጣል። ሃሌሉያ። ጸጋ በቤተ ክርስቲያን እየበዛ ሲመጣ ምጽአቱን እያሰበች ነው የምትመጣው ቤተ ክርስቲያን። የእውነት ምጽአቱ እየጠፋብን ሲመጣ እዚሁ እየሆንን ድንክ እየሆንን ዝቅ እያልን ምድር ላይ እያፈጠጥን ምድር እያልን ስንቀር ጸጋ እየጠፋ ነው ማለት ነው። ለምን መሰላችሁ? ጸጋው እንዲበዛላችሁ የክርስቶስን ምጽአት ስትጠባበቁ ጸጋው ምን ይላችኋል?
እንደዚህ ስትጠባበቁ ይበዛላችኋል። ስለዚህ ጸጋ እየጎደለ የመጣው የክርስቶስ ምጽአት እየጠፋ ስለመጣ ነው። እኔ ለራሴ ብቻ የሚሆነውን ነገር አስባለሁ። ጥሩ ስራ የምሰራ፣ ጥሩ ነገር የማደርግ፣ ጥሩ ቤተሰብ ያለኝ፣ ጥሩ ገንዘብ ያለኝ፣ ሁሉ ነገር ቤተክርስቲያን በዛ ነገር ብቻ እየተቃኘች ከመጣች ትወጣለህ፣ ትጠረምሳለህ፣ ትሄዳለህ፣ ከፍ ትላለህ ብቻ ከሆነ ትነጠቃለህ ምናምን የሚለው ተትቶ ጌታ ይመጣል የሚለው ከቀረ ማለት እሱ ደምቆ ጌታ ይመጣል የሚለው ከቀረ ጸጋ ከቤተ ክርስቲያን ጎሏል። የእውነት ነው ብላችሁ የሚለን ነው። ይሄ ጸጋ እንድንጠባበቅ፣ እስቲ እንድንጠባበቅ በሉ። የእግዚአብሔር ስም የተባረከ ይሁን። እንድንጠባበቅ ያደርገናል። ታዲያ ይሄ ጸጋ እንድንጠባበቅ ሲያደርገን ቤተ ክርስቲያን ሙሽሪት ነች። ሙሽራው ይመጣልና ቤተ ክርስቲያንን ምናስውብበት፣ አስውበን የምንጠብቅበት። ልክ ሰርጋላ አይደለ? የነዚህ ሜካፑን የሚሰሩት በጠዋት መጥተው ሙሽሪትን ሲያሳምሩ ልክ ሙሽራው እስኪመጣ ድረስ እንደሚያደርጉት ማለት ነው። አሁን እየሆነ ያለው ይሄ ነው። ቤተ ክርስቲያንን እየሞሸርን ለንጉሱ ለራሱ ለባለቤቱ ደግሞ እየጠበቅናትን ያለ ነው እንጂ ጸጋ ለራሳችን ጥቅም አይደለም። ለቤተ ክርስቲያን ማንም ጸጋን ቢለምን ለምን ይለምን? ለቤተ ክርስቲያን ጥቅም ይለምን ብሎ ይናገራል። ስለዚህ እኛ ሕያዋን የሆንን ለመቀበል በሰማይ ምን እንላለን? እንጠቃለን አለና በጣም የሚገርመኝ ልንገራችሁ ምን ያክል ካሁን ካለነው ቤተ ክርስቲያን ሜቢ እንደጠፋ የምጽአቱ ወሬ የምጽአቱ ስብከት ጳውሎስ ሲጽፍላቸው ድሮ ገና አንደኛ ቆሮንቶስ 4:17 ላይ እኛ የሞቱትን አንቀድም ማለና እኛ ሕያዋን ሆነን የምንቀር እንግዲህ የዛሬ 2000 ዓመት ራሱንም አካቶ እኛ ሕያዋን ሆነን የምንቀር እያለ አሁን መጽሐፍ ቅዱስ ይሆናል ብሎ ሳይሆን ደብዳቤ ነው የምንቀር። ጌታ የዛ ጊዜም ሊመጣ ይችላል ብሎ ስላሰበ ቀኑንና ሰዓቱን አታውቁም ብሎ ስለጻፈ ማለት ነው። ስለዚህ የምንቀር ጌታን በአየር ላይ ለመቀበል ከእርሱ ጋር በደመና እንጠቃለን ብሎ በዚህ ቃል ተጽናኑ። የሚያጽናና ነው። በምድር ብዙ ነገር አለ፣ ስትረግል አለ። የሰማዩን ቤታችሁን እያስታወሳችሁ ነው። ጌታ የሚወጋ ነገር በስቷል፣ የሚጎድል ነገር በስቷል። የሞላ ሀብት ሰማይ እንዳለ እያስታወሰን ነው። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። ተነስተን ቆመን እንጸልያለን።